ቀይ ባህር ማለት የህልውና ጉዳይ ነው። ለኢትዮጵያ የህልውና ጉዳይ ነው። ኦሪዮን በሰማው ቁጥር የሆነ የቁጭት ስሜትና የሆነ ንዴት ፈጥርባል። የሆነ ስሜት ፈጥርባል በጣም እንዴ። አሁን ጅቡቲ ምናምን ነው ማለት ነው። ኦሬዲ ራሷ ኢትዮጵያ ብዙ ነገሮችን ኮስት እንቀንሳለን ብዬ አስባለሁ። ከዶላር አንፃር ከምንም ቀይ ባህር የኛ ሆኖ ሜንታሊቲ ነው ዴቨሎፕ ያደረጉት። በቃ ኦሬዲ ቀይ ባህር የኢትዮጵያ ይሄኛው ትውልድ ቀይ ባህርን ያስመልሳል የሚል እምነት አለሽ? ኢትዮጵያ እንደ አንድ ሉዓላዊ ሀገር ፖርት ሊኖራት ይገባል፣ ወደብ ሊኖራት ይገባል። ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ አድማጭ ተመልካቾች፣ የከበረ ሰላምታችን ከያላችሁበት ይድረሳችሁ። አባይ ቲቪ ላይ ነው ያላችሁት። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። ዛሬ በአዲስ አበባ ጎዳና ላይ ነው የምንገኘው። የተገኘንበትን ዋነኛው ዓላማ ከስር እንደምታዩነቡት ኑ ስለ ቀይ ባህር እናውራ የሚል ርዕስን ይዘን ሰዎች ስለ ቀይ ባህር ምን ይላሉ፣ የተወሰኑ ሀሳቦችን ከሰዎች እንሰማለን። ስለዚህ ሰዎች ምን እንደሚሉ፣ ምን አይነት ግንዛቤ ስለ ቀይ ባህር እንዳላቸው በተወሰነ መልኩ ያዘጋጀናቸው ጥያቄዎች አሉ። እሱን እያነበቡ ምን አይነት ምላሽ ይመልሳሉ። በአዲስ አበባ ጎዳናዎች ላይ ነው ያለነው። ሸጋ ቆይታዎችን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ለቀይ ባህር ምን አይነት ግንዛቤ አለ? አመሰግናለን። እንግዲህ ስለ ቀይ ባህር ያው ሁላችንም እንደምናውቀው የኢትዮጵያ አካል የነበረ ወይም ደግሞ ኢትዮጵያ ስትጠቀም ለረጅም ዓመታት ስትጠቀምበት የነበረ ከቀሪው ከሌላው ዓለም ጋር ለመገናኘት ግንኙነት ስታደርግ የነበረ ስትጠቀምበት የነበረ ያው እኛ በእድሜያችን አላየነውም፣ ግን በታሪክ እንደምንሰማው እንግዲህ ኢትዮጵያ ወደ ሌላው ዓለም ለመውጣትና ለመገልገል ኢምፖርቶችን ለማስገባት የምትጠቀምበት የውሃ አካል እንደነበር በደንብ እናውቃለን። አንተስ ምን ያክል ታውቃለህ? እኔ ስፔሻሊ ያው ልክ ተመሳሳይ ልክ እንዳንተ ነው። ያው እኔ ስፔሻሊ አባቴ ወታደር ስለሆነ የወታደር ልጅ ስለሆንኩኝ ጀግና ወታደር ነው በነገራችን ላይ ነው። የምሬን ነውና ጀግንነት እንግዲህ ከዘር ነው። ቤት ሁሉ ጊዜ ይነግረን ነበረ ለኔም ለእህቶቼ። ስለ ቀይ ባህር አክቹሊ ላይ ከቅርብ ጊዜ ጀምሮ ነው መስማት የጀመርኩት። ስፔሻሊ ጠቅላይ ሚኒስትር አብይ አህመድ ፓርላማ ላይ ይህን ሀሳብ ካነሱት በኋላ ሞር መከታተል መስማት ጀምሬያለሁ። አክቹሊ አሁን ላይ የተሻለ ግንዛቤ ያለኝ ብዬ አስባለሁ። በፊት ከነበረኝ በጣም ይሻላል። ቀይ ባህር ያው አንድ ሀገር ይሄ ወደቦች ለአንድ ሀገር ኢኮኖሚ በጣም ትልቅ አስተዋጽኦ ይኖራሉ። ይሄ ቀይ ባህር የሄደበት አግባብም ትክክል ስላልነበረ በወቅቱ ያው ሰው ያልመከረበት ያልዘከረበት በመሆኑ የሄደበት ስለሆነ ይሄ ቀይ ባህር የሚባለው ወደብ የሚገባው ህዝብ ሳያገኝ በመቅናቱና በአሁኑ ሰዓት ደግሞ የቀይ ባህር አጀንዳ ሆኖ የመጣበት ሁኔታ አለ እና ይሄ የመንግስት በትክክልና በተገቢ መንገድ በጥንቃቄ መርምሮ ይህንን ቀይ ባህር የሚለውን ሀሳብና ሁኔታዎችን ማንሰነሳት አለበት የሚለውን ግንዛቤ አለኝ። ያው በቅርብ ነው የሰማሁት እና ድሮ የኛ እንደነበረ እና በሆነ ሰዓት እንደተወሰደ ነው ግንዛቤ ያለኝ። ስለ ቀይ ባህር ማውራት ያለብን የመጀመሪያው ጥያቄ የሰው አንደርስታንዲንግ እና የሰው ፐርስፔክቲቭ ስለ ቀይ ባህር በጣም ሞር ሊዳብር የሚገባ ባይዘወይ ቀይ ባህር ማለት የህልውና ጉዳይ ነው። ለኢትዮጵያ የህልውና ጉዳይ ነው። ይሄ ለዘመናት የነበረው ስፔሻሊ የድህነት ጥያቄ፣ የዳቦ ጥያቄ፣ የሌሎች ሀሳብ ጥያቄ የሚመለስበት ሙሉ በሙሉ ይቀርፋል ማለት ባይቻልም ግን አትሊስት በተወሰነ መልኩ የሆነ ቀዳዳን ይሸፍናል፣ የሆነ ቀዳዳን ይከልላል ማለት ነው። ስለዚህ ስለ ቀይ ባህር ቶፒክ የምናነሳው ይሄ ሀገራዊ ጉዳይ ነው፣ የማንነት ጉዳይ ነው፣ የባህል ጉዳይ ነው። ስለዚህ እንዳጠቃላይ ቀይ ባህርን እኔ ብቻ አይደለም እንዳጠቃላይ ማህበረሰቡ አዌርነሱ አንደርስታንዲንጉ ሊኖረው ይገባል ብዬ አስባለሁ። ስፔሻሊ ቀይ ባህር ከማንም ጋር ድርድር ውስጥ የሚቀርብ ነገር አይደለም። ኦኬ ኢትዮጵያ ቀይ ባህርን ካስመለሰች ህይወታችን እንደ ሀገር
ምን እንደሚመስል ይመስላል ነው የሚለው ጥያቄ። በቃ እድገት ነው። ቀይ ባህር የኢትዮጵያ መልሶ ሆነ ማለት እድገት ነው፣ ብልጽግና ነው። በቃ ኮምፕሊት የሆነ ፈንዳሜንታል የሆነ ቤዚክ የሆነ ቼንጅ በህይወታችን ላይ ይኖራል ማለት ነው። ስለዚህ መሰረታዊ ጥያቄዎች ይመለሳሉ። አሁን የተጀመሩ ጅማሬዎች አሉ። ኢንዲንጋቸው በጣም ቬሪ ናይስ ነው የሚሆነው እና ይሄ አይ ሆፕ ፕራይም ሚኒስተር የያዙት ድርድር አለ፣ ዲፕሎማቲክ የተሞላ ድርድር ነው እና at the end of the day ስፔሻሊ ቀይ ባህር የኢትዮጵያ ሆነ ማለት ሰላም ይኖራል፣ እድገት ይኖራል፣ ለውጥ ይኖራል ማለት ነው። ኢትዮጵያ የማስመለስ ስፔሻሊ ይሄ የዶክተር አብይ ከመጣ በኋላ አሰብን ለማስመለስ ብዙ ጥረት የተደረገና ምን ታስባለህ? እኔ በጣም ቢመለስ ብዬ በጣም ደስ ይለኛል። ኢቭን የሆነ አሪፍ ምሳሌ ልስጥህና እናንተ ቤት ቁጭ ብለህ እናቴ የሰራችውን ምግብ የሆነ ከጎረቤት የሆነ ልጅ መጥቶ ሲበላው እንደማለት ነው። ከዛ ምን አይነት ስሜት ይሰማል? በቤት ቁጭ ብለህ ላይክ ያንን ምግብ እናቴ የሰራችልን ምግብ ያኛው መጥቶ እንደ ባለ መብት ሲበላው አንተ ያየው ደግሞ ቁልጭ ቀይ ባህርን ያጣችበትን ታሪክ ስሰማ ፎሪ ላይክ እንደ ኢትዮጵያዊ በጣም የሚሰማ ነገር ነው። the whole history ማለት ነው ፌር አይደለም ብዬ አምናለሁ እኔ አክቹሊ። ምክንያቱም ያጣንበት መንገድ ላይክ ከቀይ ባህር ያለን ቅርበት የሆነ ምን ልበል ሆሪውን በሰማው ቁጥር የሆነ የቁጭት ስሜትና የሆነ ንዴት ፈጥሯል፣ የሆነ ስሜት ፈጥሯል። በጣም ፌር ስላልሆነ ማለት ነው። አሁን ራስ ስሜት ነው ቢሆን በጣም ስሜት እና ፌር አይደለም ያምናል። ኢሹ ነው መነሳቱ ደግሞ በጣም ያስደስተኛል። የዚህ ትውልድ ትልቅ ኢሹ መመለስ አለበት። ስህተት ነው የተሰራው ጠቅላይ ሚኒስትር እንዳሉት። ስለዚህ በዛም ነው ስለዚህ ወደብ ማለት ያው ለአንድ ሀገር እድገቱ እየጨመረ በመሄድ ቁጥር ወደብ ደግሞ በጣም አስፈላጊ ሁኔታው ስለሚያስፈልግ ቀይ ባህር ያው ወደብ ሆኖ እንደነበረ ብዙ አይነት ወደቦች እንደነበሩ እናውቃቸዋለን ከዚህ በታሪክም። ግን ቀይ ባህር በኢትዮጵያ አካል ሆኖ የቆየ መሆኑን እና አላግባብ ወደ ሌላ አጎራባች ሀገራት ላይ የተካለለ መሆኑንና በጣም ለኢትዮጵያን የመዝጋት አይነት ሁኔታዎች የነበረ ነው የሚያስመስለውና ይሄ ቀይ ባህር የሚለው በዚህ ነው። ህይወታችን ጥሩ ይኖራል ብዬ አስባለሁ። ለድሃው ክፍል ሰርቶ እንዲኖር በተለያየ ነገር ለሀገሪቱም ገበያ ይኖራታል ብያለሁ። ለአባይ ያስገኛል ተብሎ የታሰበውን ደግሞ እሱ ያስገኛል ብዬ አስባለሁ። ቀይ ባህር ምን አይነት ጥቅሞች አሉት ብለሽ ታውቂያለሽ? ታስቢያለሽ? እንዴ አሁን ጅቡቲ ምናምን ነው ማለት ነው ኦሬዲ ራሷ ኢትዮጵያ ብዙ ነገሮችን ኮስት እንቀንሳለን ብዬ አስባለሁ። ከዶላር አንፃር ከምንም ሰርድሊ ኢትዮጵያ ቀይ ባህር አይገባትም ለሚሉት ምን አይነት ምላሽ አለ ነው የሚለው። ኢትዮጵያ ቀይ ባህር አይገባትም የሚሉ ይሄ በጣም የሞራል የወረደ ስነ ልቦናና ሜንታሊቲ ዴቨሎፕ አድርገው የሚንቀሳቀሱ ሀገሮች ናቸው። ዛት ሚንስ ግብጽ ልናነሳ እንችላለን፣ ሌሎችም ኤርትራም፣ ሶማሌም፣ ሱዳንም ቢሆኑ በዚህ ረገድ እንደዚህ አይነት 25ኛው ክፍለ ዘመንን ኢትዮጵያ እንደ አንድ ሉዓላዊ ሀገር ፖርት ሊኖራት ይገባል፣ ወደብ ሊኖራት ይገባል። ያ ፖርት ያ ወደብ ደግሞ ለኢትዮጵያ ኢንካም ጀነሬት የሚያደርግ ነው። ስለዚህ ኢትዮጵያ ቀይ ባህር አይገባትም ለሚሉ ሰዎች ምንድነው እነሱ ፈለጉም አልፈለጉ ወደዱም አልወደዱ ኢትዮጵያ at the end of the day ቀይ ባህር የራሷ ይሆናል። ፕሪቪየስሊ ነበረ፣ ዛሬ ይሆናል፣ ወደፊትም ይሆናል ነው የሚሆነው መልሴ። ቀይ ባህር አይገባትም ለሚሉ ያለን ሀሳብ ምንድነው? ይሄ በጣም የተሳሳተ አስተሳሰብ ነው። እንግዲህ እንደምናውቀው የራሳችን ንብረት ሆኖ አንደኛ የኮንፊደንስ የሴኩሪቲ ጉዳይ የሉዓላዊነት ጉዳይ ነው አንደኛ። ሁለተኛ ነገር ደግሞ ለምሳሌ ከምርቶች አንፃር የራሳችን ቢሆን አሰብ ለምሳሌ የራሳችን ቢሆንና ወደ ራሳችን ቢመለስና ቀይ ባህር ተጠቃሚ ሆነን ንብረቶችን ወይም ደግሞ እቃዎችን በእኛ በኩል ወይም ደግሞ በራሳችን ንብረት በኩል በአሰብ ብናስገባ ከኢንፍሌሽን አንፃርም በጣም ብዙ ለውጥ ያለው ዋጋ ለመቀነስ ወይም ደግሞ ከኢንፍሌሽን አንፃር በጣም ዋጋዎችን ለመቀነስ በጣም አስተዋጽኦ አለው ብዬ አስባለሁ። ስለዚህ ሁሉም ሰው ሊደግፈው የሚገባው ሀሳብ እንደሆነ በጣም ይሄንን በደንብ መናገር ፈልጋለሁ። እንግዲህ አያስፈልግም ካለ ባንዳ ነው ሊሆን የሚችለው ሌላ ምንም ሊሆን አይችልም።
ቅድም ለማንሳት እንደሞከርኩት ከዚህ ቀደም የኢትዮጵያ የተቆረጠበት አግባብም ትክክል አይደለም። አሁንም ግን መመለስ ያለበትም በሰላማዊ መንገድ በመወያየት በመነጋገርና በመደራደር መሆን አለበት። ይሄን ደግሞ መንግስታችን በትክክል እየሄደበት ያለ ጉዳይ ስለሆነ ይሄንን በጣም ይገባል። ምክንያቱም አሁን ከነበረው ኢኮኖሚን ይዘን ስለማንቀጥል ህዝብ ፍላጎት በጣም የጨመረ በመሆኑ ይሄን መመለስ ይሄን ማድረግ ይሄን ማርካት ስለማይቻል ወደብ በጣም የህልውና ጉዳይ ስለሚሆን በጣም ነው የሚያስፈልገውና ለህዝባችንም ለሀገራችንም ለሰላምም ጭምር ለአፍሪካም ጭምር ለጎረቤቶችም ጭምር በጣም ያስፈልጋል የሚለውን ሊወሰድ ይገባል ነው። ስለዚህ ኢትዮጵያ ቀይ ባህርን ካስመለሰች በምን አይነት ደስታን እንዴት ነው ደስታን ለመግለጽ የተዘጋጀው? ኦ ማይ ጋድ አይዛ ላይክ እንደ ኢትዮጵያዊነት ላይክ መለበለ ለብዙ ዘመናት አተው ለብዙ ዘመናት በማጣት ደግሞ ተጎድተ ቆይተ ኤክስፕሬሽኑን አላውቀውም ቱ ቢ ኦነስት አላውቅም። በጣም የምጠብቀው ሞመንት ነው። በዚህ ትውልድ ቢሳካ ደስ ይለኛል። ብዙ ነገር ነው ሴቭ የምናደርገው፣ በብዙ ነገር እንጠቀማለን። እንደ ሀገር ደግሞ በጣም የሚጠቅመን ነገር ነው። ስለዚህ የሀገር ሉዓላዊነት በላው ኦልሬዲ። ስለዚህ በጣም ኤክሳይትድ ሆናለሁ በዛ ሞመንት ላይ ምን አይነት ስሜት እንደሚሰማኝ አላውቅም። ቀይ ባህርን ካስመለስን ምን አይነት የደስታ አገላለጽ እኔ በእንብርክክ እንደሚሄድ እርግጠኛ ነኝ። እኔ ደግሞ yes ምናምን በእንብርክክ እንደሚሄድ እርግጠኛ ነኝ። በጣም ብቻ በጣም ያው የግል የአንድ የግለሰብ ብቻ ሳይሆን ደስታው ላይክ የሀገር ስፔሻሊ የዚህ ጀነሬሽን የዚህ ጀነሬሽን ስፔሻሊ ትልቅ ደስታ ነውና መግለጽ በዚህ አጋጣሚ አንድ መግለጽ የምፈልገው ቢመለስልን በጣም ደስተኞች እንደሆንን እና በጣም ተጠቃሚዎችም ልንሆን እንደምንችል በጣም ተስፋ አደርጋለሁ። መግለጽ የማይቻል ደስታ አለ። ይሄ በወቅቱ በጊዜው የምንገልጽ ይሆናል። ያው መመለሱ አይቀርም፣ መምጣቱ አይቀርም። አስተዋይ ሁኔታዎች እየተስተዋሉ ነው። ይሄንን መንግስት በተለያየ መንገድ ላይ በመወያያት አጀንዳ አድርጎ ለዓለም አሳውቋል። ዓለም ህዝብም ቀይ ባህር እንደሚያስፈልግ ህዝቡም ከ120 ሚሊዮን በላይ በመሆኑ ይህን ህዝብ ደግሞ ለኢኮኖሚ ለመደጎም ለማሳደግ ኢኮኖሚ ለተለያየ ነገሮችን ለማምጣት ለማሻሻል ቀይ ባህር ወደብ እንደሚያስፈልግ ጥሩ ነው የሚለውን እና ከዚህ አይነት ደስታ ሌላ ደስታ እንደማይኖር ነው እንትን ለማድረግ ለመግለጽ የሚፈልገው። እኔ እንዲሁ ኦልሬዲ አሁን በዚህ ኮንቨርሴሽን እና ዲስከሽን ውስጥ ቀይ ባህር የኛ ሆኖ ሜንታሊቲ ነው ዴቨሎፕ ያደረኩት። በቃ ኦልሬዲ ቀይ ባህር የኢትዮጵያ ምንም ጥያቄ የለውም። ቀይ ባህር አሁንም አይ አም ቬሪ ሃፒ፣ ወደፊትም ደግሞ ደሞር ሃፒ ይሆናል። አባይን ስንገድበው የነበረን አይነት የደስታ አገላለጽ የሚሰማኝ ስሜት የዛ አይነት ደስታ ስሜት ነው። በሰላማዊ ሰልፍ አይደለ? ስለ ቀይ ባህር ለመጀመሪያ ጊዜ መቼ ነው የሰማኸው? እኔ በእርግጥ ካነበብኳቸው መጽሐፍቶች ውስጥ የሲሳይ ንጉሱ ድርሰትን እና ደግሞ የበዓሉ ግርማን በተወሰነ መልኩ ለማንበብ ሞክሬያለሁ እና የቀይ ኮከብ ጥሪ የሚል የበዓሉ ግርማ ድርሰት የሆነ መጽሐፍ እዛ ስፔሻሊ ደግሞ ኤርትራን እና አሰብን በሚመለከት በጣም ሰፋ ያለ አዌርነስ እና ግንዛቤ የሚሰጥ ነው። ስታርቲንግ ፍሮም ግሬድ 10 ይሄ እኔ አስታውሳለሁ ከ10ኛ ክፍል ጀምሮ ስለዚህ ባህር ስለዚህ ፖርት አዌርነሱ አንደርስታንዲንጉ ከግሬድ 10 ጀምሮ ነው። እኔ አሁን ግሬድ 10 ሜቢ የሆንኩት አይ ቲንክ 1999 ኦር ለሚሊኒየም ጊዜ ነው። ስለዚህ ከ15 እና ከ20 ዓመት በፊት ነው ይሄ ግንዛቤ ያለኝ። አስማች አስ ፖሲብል ዊዝ ዲፕሎማሲ ይሄ ፖርት የኢትዮጵያ መሆን ይኖርበታል። ሰዎች እኛ ሜቢ በጉልበት በእውቀት በጸሎትም ቢሆን ይህንን ወደብ የኢትዮጵያ የነበረውን ወደ ኢትዮጵያ መመለስ ይኖርብናል ብዬ ገምታለሁ። ፈጣሪ እግዚአብሔርም በዚህ ደረጃ ይርዳል። አመሰግናለሁ። ቴንክ ዩ። ትምህርት ቤት ከዛ በኋላ ደግሞ ፓርላማ ላይ ነው የሰማሁት። መቼ ሳይሆን በታሪክ ከዚህ ቀደም በትምህርታችንም ጭምር ወደቦች የዛላ ወደብ የተለያየ ወደቦች የበርበራ ወደብ
አንድ የአሰብ እነኚህን ወደቦችን ጨምሮ እንደነበረ እናውቃለንና ቀይ ባህር እንደሚያገባን ቀይ ባህርን እንደምንፈልግ ቀይ ባህር ደግሞ ለህዝቡ እድገት ለጎረባችን ራሱ ለሰላሙም ለኢኮኖሚም ለአብሮነት ለማደግም በጣም አስፈላጊ በመሆኑ ቀይ ባህር መቼ ሰማ የሚለውም ለጊዜ ቢቆይም ግን ከተሰማ ቆይቷልና ይሄንን አግባብ ልንከተለውና ልንወስደው ይገባልና ይሄ ቆይቷል የሚለውን ነው መልስ የሚሰጠውና ይሄንን ነው ያለኝ ሐሳብ። እሺ ስለ ቀይ ባህር ማውራት ፖለቲካ ነው ብለሽ ታስቢያለሽ? አላስብም። ምንድነው ይሄ ሀገራዊ እድገትና ዜጋው የሚገባውን ነገር ጠየቀኝ ነው ብዬ ነው የማስበው። ኢትዮጵያ የሚገባትን ነገር። ስለዚህ አንዳንዶች ለምሳሌ የራሳችን ዜጎች ስለ ቀይ ባህር ማንሳታችንን እንደ ነውር አድርገው ያስቡታል። ለእነኚህ ሰዎች ምን አይነት ምላሽ ትሰጫለሽ? ቀረብ እያልሽ ወደ ማይክ። ለእነዚህ ሰዎች ምን አይነት ምላሽ ትሰጫለሽ? እንደቀጠልን ነው። አባይ ቲቪ ላይ ነው ያላችሁት። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። እንግዲህ በአዲስ አበባ ጎዳናዎች ላይ ወጣን፣ ኑ ስለ ቀይ ባህር እናውራ የሚል ርዕስን ይዘን ወጣን። የተወሰኑ ያገኘናቸውን ማህበረሰብ ደግሞ ስለ ቀይ ባህር ምን አይነት ግንዛቤዎች አላቸው የሚሉትን ሀሳቦች ጠያየቅን። እነሱም ደግሞ የራሳቸውን ምልከታ የግንዛቤያቸውን ያህል ምላሽ ሰጡን። ቆይታችን ይሄንን ይመስል ነበር። ሌሎች የአባይ ቲቪ ፕሮግራሞች ይቀጥላሉ። እኛ ሳምንት ስንመጣ በሌላ ደስ በሚል ሀሳብ እንመጣለን። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። የአባይ ቲቪ ፕሮግራሞች ሌሎች የአባይ ቲቪ ፕሮግራሞች ይቀጥላሉ። ቸር ሰንብቱ። ቻው።